እሺ አሁን ምን እንላለን? እንዴት ናችሁ? ውድ የቲኤንቲ ኢትዮጵያ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። በብዙ የብረታችሁ እንደሆነ አንጠራጠርም። ዛሬም አዲስ ቪዲዮ ይዘንላችሁ መተናል። ከባለፈው የቀጠለ ከዛሬው ክላሳችን ከመጀመራችን በፊት ያው ሰብስክራይብ ማድረጉን እንድትቀጥሉበት እንላለን። ሼርም እንድታደርጉ የደውል ምልክቱን ብትጫኑ ደግሞ ይበልጥ ቪዲዮ አፕሎድ ስናደርግ ይደርሳችኋል። ጥያቄ ካላችሁ ደግሞ በቲኤንቲ ቴሌግራም አድራሻ ላይ ዲስክሪፕሽን ላይ ያለላችሁ እዛ የፈለጋችሁትን ጥያቄ እንድትጠይቁን ይሁን። ሚስተካከል ነገር ካለ ምን ይጨመርልን ምን ይቀነስ የምትሉት ነገር ካለ እንድታሳውቁን ይሄን እንጠይቃችኋለን። ወደ ክላሳችን እንሄዳለን። የዛሬው ክላሳችን የሚሆነው ሊሚት አት ኢንፊኒቲ ነው። ሊሚት አት ኢንፊኒቲ ማለት ቦታውም እንደሚናገረው ቃሉም እንደሚያሳየን ሊሚትን የት ኢቫሉዌት ማድረግ ነው? ኢንፊኒቲ ላይ ኢቫሉዌት ማድረግ ነው። ኢንፊኒቲ ላይ ኢቫሉዌት ማድረግ ምን ማለት ነው ብለን ካለን ኤክስ ያለ ባውንደሪ እየጨመረ በሄደ ቁጥር ማለት ነው። ለምሳሌ ይሄን በግራፍ መልኩ በቀላሉ ለማየት እንሞክርና ጥያቄዎችንም እንሰራለን፣ ሀሳቡንም እናያለን። አሁን ለምሳሌ ይሄ ግራፍ አለ። ይሄ ኤፍ ኦፍ ኤክስ የሆነ ግራፍ ነው። አያችሁ? አሁን ኤክስ ይሄ የኤክስ ኮኦርዲኔት ይሄ የዋይ ኮኦርዲኔት ወይንም ኤፍ ኦፍ ኤክስ ብለን ኤክስፕረስ ያደረግነው ነው። ይሄ ልብ በሉ እዚህ ጋር እቺኛዋ መስመር አለችን የኤክስ አክሲስ እና የዋይ አክሲስ ማለት ነው። አሁን ኤክስ በጣም እየጨመረ በሄደ ቁጥር ማለት ይሄ መስመር ኤክስ ወደዚህ እየሄደ በሄደ ቁጥር የዋይ ዋጋ ወዴት ነው እየወረደ የሚመጣው? አያችሁ? ይሄ ግራፍ ወደዚህ እየተጠጋ ቁጥር የዋይ ቫልዩ ምንን ለመንካት ይጠጋል ማለት ነው? ኤችኤል የምትባለው መስመር ለምሳሌ ኤች 5 ልትሆን ትችላለች። ተግባብተናል። አሁን የኤክስ ቫልዩ በጣም እየጨመረ በሄደ ቁጥር ይሄ መስመር ወዴት እየተጠጋ ይሄዳል? ወደዚህኛው መስመር። ይሄ ሆሪዞንታል አሲምፕቶት የምንለውን ሐሳብ እንድትይዙና ስለ ኢንፊኒቲ ሲነሳ የሚነሳውን ሐሳብ ልነግራችሁ ነው። ይሄ ኤክስ የፈለገ እየጨመረ በሄድ እቺን ላይን እንደማይነካ እናውቃለን። አሁን ኤክስ ወደ ኢንፊኒቲ እየጨመረ በሄድ ይሄ አፕሮች ወዴት ያደርጋል? የኤፍ ኦፍ ኤክስ ቫልዩ ወዴት አፕሮች ያደርጋል? ወደ 5 አፕሮች ያደርጋል። this means as x approach አያችሁ ሊሚት as x approach ወዴት? ወደ ኢንፊኒቲ x በጣም እየጨመረ በሄደ ቁጥር ይሄ ላይን ወደዚህ እየሄደ በሄደ ቁጥር ይሄኛው ላይን ወዴት እየተጠጋ ይሄዳል? የኤፍ ኦፍ ኤክስ ቫልዩ ወዴት እየተጠጋ ይሄዳል? ይሄን ላይን አይነካም፣ ግን በጣም እየቀረበ ይሄዳል። ኤፍ ኦፍ ኤክሳችን ወዴት ይጠጋል ማለት ነው? ወደ ኤል ማለት ስንት ናት? ዲኖት ያደረግነው 5 ናት። በዚህ መሰረት ኤክስ ያለ ባውንደሪ ሲጨምር ማለት ነው ኤክስ አፕሮች ቱ ኢንፊኒቲ ማለት የሆነ ቫልዩ ሲኖረው ማለት ነው። ሊሚት አት ኢንፊኒቲ ማለት እሱ ነው ሐሳቡ። we say a real number L is the limit of a function f as x approach to infinity። አያችሁ ምን ምንለው? a real number L ምንድነው ምንለው? is the limit of a function of f ምን ነው ምንለው? ይሄ L real number የሆነ L is the ሊሚት ኦፍ ፋንክሽን የዚህ ፋንክሽን ሊሚት ነው የምንለው መቼ? አያችሁ as x approach to infinity ካለ ነው። as x approach to ወዴት? ኢንፊኒቲ አፕሮች ካደረገ x ያለ ባውንደሪ እየጨመረ ከሄደ ነው። አያችሁ if and only if ከሆነ ብቻ መቼ? f of x gets closer to L f of x አችን ወዴት ከተጠጋ? ወደ L እየተጠጋ ከሄደ ከዛስ as x increase without a boundary ያለ ባውንደሪ ኤክስ እየጨመረ ሲሄድ ኤፍ ኦፍ ኤክሳችን ወዴት ከተጠጋ? ወደ የሆነ ቁጥር ከተጠጋ ይሄን ምን እንላለን ማለት ነው? ኤል the limit of a function when as x approach to infinity ብለን እንላለን። ዲኖት የሚደረገው ይሄ ኢንፊኒቲ በቃ ይሄ የሊሚት ቃል ኤ እያልን ነበረ። ኤ ማለት ስፔሲፊክ ቫልዩ የነበረች ኤ ነበረች። አሁን ግን ኢንፊኒቲ ስለ ኢንፊኒቲ እያወራ ነው። ኤ የነበረችው ቫልዩ ወደ ኢንፊኒቲ ተቀይራ ያለ ባውንደሪ ኤክስ እየጨመረ ሲሄድ የፋንክሽኑ ቫልዩ ምን ይሆናል ነው እሳቤው። ዲኖት የሚደረገው ማለት ሪፕሬዘንት የሚደረገው የሚጻፈው ሊሚት as x approach to infinity f of x አችን ኤል ነው ማለት ነው። ኤል ነው ማለት ኤክስ ያለ ገደብ እየጨመረ ሲመጣ የፋንክሽናችን ቫልዩ ምን ይሆናል ማለት ነው? ኤል ነው። ሰላም ነው? እሺ እንቀጥል። ጥያቄዎችን ለማየት እንሞክር። ሊሚት as x approach to infinity 2x the power of 4 plus 4 over x the power of 4 plus 1 አሁን የዚህን x ያለ ገደብ እየጨመረ ሲመጣ አያችሁ x ያለ ገደብ በጣም እየጨመረ ሲመጣ የዚህ ሊሚት ቫልዩ ምን ይሆናል ሚለውን ለመስራት እንደዚህ አይነት ፖሊኖሚያል ሐሳቦች ሲመጡ ወዲያው ማድረግ ያለባችሁ
ማክሲመም ፓወር ያለበትን ፋንክሽን ትፈልጋላችሁ። ለምሳሌ ማክሲመም ፓወር ማለት የትኛው ነው? ከዚህ ውስጥ 2 the power of 2x the power of 4 ነው። የላይኛውም 4 ነው፣ የስረኛውም 4 ነው። ሶ ለምሳሌ የስረኛው 5 ቢሆን 5 ያለውን እንመርጥና ምን እንደምናደርግ ከቀጣዩ ማሳያችኋለሁ። ሶ በዚህ ሰዓት ምን እናደርጋለን? ተመሳሳይ ወይ ሊሚት as x approach to infinity እንልና x the power of 4 ትልቁ ፓወር ነው አይደል? ሶ ሁሉንም ለx the power of 4 እናካፍላለን። ምን ማለት ነው? x the power of 4 over x the power of 4 ምን ማለት ነው? በዚህ ማባዛት እንደማለት ነው። ይሄ ስንት ነው? 1 ነው። ይሄ ሲካፈል ለዚህ 1። ሶ ምን እናደርጋለን? 2 the power of x 2 times x the power of 4 plus 1 over x the power of 4 the whole over x the power of 4 plus 1 over x the power of 4። አያችሁ ምንድነው ያደረኩት? ለማቃለል ነው የሞከርኩት ኢንፊኒቲ እየሰራው ስለሆነ። ሶ ከዛ ምን እናደርጋለን? ይሄ ዲኖሚኔተር ስለሆነ ለሁለቱም ሊሚት as x approach to infinity 2 the power of 2x the power of 4 over x the power of 4 plus አያችሁ 1 over x the power of 4። ይሄ ለሁለቱም ዲኖሚኔተር የነበረው ነው ወሰድኩ። the whole over አለንና x the power of 4 over x the power of 4 plus 1 x the power of 4። አሁን እያወራን ያለነው ስለ ኢንፊኒቲ ስለሆነ ለመስራት እንዲያቀለን so x the power of 4 over x the power of 4 ለምን አልክ ካላችሁኝ for the simplicity ምንም በስንት ነው ያባዛሁት? አሁን ለምሳሌ 1 over 10 over 1 over 10 ምን ማለት ነው? 1 10ኛ ሲካፈል 1 10ኛ ስንት ነው የሚመጣው? 1 ነው። ስለዚህ ማንኛውም ቁጥር በ1 ከተባዛ ለምሳሌ 10 ነበር ሲባዛ 10 over 10 ምን ማለት ነው? 10 ሲባዛ በስንት ማለት ነው? በ1። ይሄን ለኢቫሉዌሽን ፐርፐስ ማዋል እንችላለን ማለት ነው። so 2 the power of 2 times x the power of 4 plus 1 over x the power of 4 ለዚህ አካፈልኩ። ይሄንንም መልሰን ዲኖሚኔተሩን ለዚህ አካፈልን። ምንም ያደርገው ነገር የለም። ሶ አሁን ይሄን መልሰን ደግሞ ለእያንዳንዱ ማካፈል እንጀምር። ሶ ስናካፍል ምን ይሆንልናል ማለት ነው? 2x the power of 4 over x the power of 4 ይሄ በዚህ ይጣፋል። in a sense x the power of 4 ሲካፈል ለዚህ አንድ ሲባዛ 2 ሊሚት as x approach to infinity ይሄ ሲካፈል ስንት ይሆናል? 2 ሲደመር ይሄ x ስለሌለን 1 over x the power of 4 over ይሄ 1 plus 1 over x the power of 4። አሁን ዳይሬክት xን ሳብስቲቲዩት ማድረግ እንችላለን። x ማለት በጣም ብዙ እየሆነ በሄደ ቁጥር ማለት ነው። ሶ አሁን ይሄ ሊሚት ባለፈው ቪዲዮ ላይ እንዳየነው ሊሚቶችን መደመር መቀነስ እንችላለን ብለናል። ሶ ለእያንዳንዱ ሊሚት አበጅተን ሊሚት as x approach to infinity 2 plus ሊሚት as x approach to infinity 1 over x the power of 4 ሊሚት x approach to infinity 1 plus ሊሚት as x approach to infinity 1 over x the power of 4 ብለን ለእያንዳንዱ መስራት እንችላለን። ሶ በዚህ ጊዜ አንድ ሲካፈል ለx the power of 4 ስንት ነው የሚመጣው? አንድ ሲካፈል x the power of 4 ማለት x አስቡት x በጣም ብዙ እየሆነ ነው ሄዶ አንድ ሲካፈል ለዚህ ይሄ ፓርት ምን ይሆናል? 0 ይሆናል። ይሄኛው ፓርት ምን ይሆናል? 0 ይሆናል። ምን ይቀራል? ይሄ 2 እና ይሄ 1 ማለት x ይጨምር ይቀንስ ችግር የለብንም። ሶ ሊሚት as x approach to infinity ይሄ ፓርት ምን ይሆናል? እያንዳንዱ ሊሚት ብንሰራ 0 ይሆናል። ምክንያቱም አንድ ሲካፈል ለትልቅ ቁጥር 0 ስለሚሆን ሶ ይሄ 2 ኦቨር 1 ይሆናል ማለት ነው። ሶ ይሄ ሊሚት as x approach to infinity 2 over 1 ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ሶ ሊሚት as x approach to infinity 2 the power 2 times x the power of 4 plus 4 plus x the power of 4 plus 1 የዚህ ፋንክሽን ቫልዩ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ግራፉን ሰርታችሁ ኤክሱ በጣም እየጨመረ በሄደ ቁጥር የዚህ ፋንክሽን ቫልዩ ወዴት እየተጠጋ ይመጣል? ወደ 2 እየተጠጋ ይመጣል ማለት ነው። ሐሳቡ ይሄ ነው። ይሄን ፖሊኖሚያል ፋንክሽን ሲሆኑ ፓወራቸው እኩል ሲሆን ሲበላለጥ ሚሉ ሐሳቦችን ቀጥል። ሶ ሁለተኛው ጥያቄ like limit as x approach to infinity x square plus 1 over x cube plus 3x square plus 1 ሶ አሁን የዚህን ፋንክሽን ቫልዩ ኤክሳችን ያለ ባውንደሪ እየጨመረ ሲመጣ ስንት ነው የተጠየቅነው። ሶ ይሄን ለመስራት ምንድነው የምናደርገው? ፓወር ቼክ እናደርጋለን። ፓወር ፖሊኖሚያል ከሆነ ትልቁ ፓወር እዚህ ጋር የሚታየን ስንት ነው? x the power of 2 እዚህ ያለ x the power of 2 እዚህ ያለ x the power of 3 እዚህ ያለ ሶ ለትልቁ ፓወር ማካፈል ነው። ምን አድርገን ይሄ እንዳለ ሆኖ ሊሚት x approach to infinity x cube plus x square plus 1 over x cube የዚህኛው ትልቁ ፓወር ማለት ነው። ጀስት ትልቁ ፓወር ብቻ ማካፈል ኦቨር እንልና x cube plus 3x square plus 1 over x
ኪዩብ። ይሄ ምንድነው ያደረግነው 1 ኦቨር ኤክስ ኪዩብ ኦቨር 1 ኦቨር ኤክስ ኪዩብ ምንድነው ስንት ይሰጣል? አንድ ሲካፈል ለኤክስ ኪዩብ the whole over 1 over x ኪዩብ አንድ ነው የሚሰጠን። ለኢቫሉዌሽን ፐርፐዝ አዋል ነው ማለት ነው። ሶ ይሄን ካደረግን በኋላ ቀጥታ ለእያንዳንዱ ወደ ማካፈል እንሄዳለን። ሶ ሊሚት as x approach to infinity x square over x cube plus 1 over x cube over አያችሁ ይሄን አካፈልኩኝ ለዚህ ለሁለቱ ማለት ነው። ሶ ቀጣዩን ደግሞ x cube over x cube plus 3x square over x cube ይሄ ከዚህ ጋር ይሄ ከዚህ ጋር ምክንያቱም ኤልሲኤማቸው ስለሆነ መበታተኑ ችግር የለውም cube plus 1 over x cube ይሄ እንዳለ ተቀመጠ። አሁን ሊሚቶቹን መበተን እንችላለን። ከዚህ ይሄን ስናቃልል ሊሚት as x approach to infinity እቺ ኢንፊኒቲ ናት። ሶ x cube over x square over x cube x square በx square ይጠፋና 1 over ምን ይቀራል? x ይቀራል plus 1 over x cube ምናቃልለው ነገር እዚህ ስለሌለ ማለት ነው። ኦቨር እንልና x cube over x cube 1 ነው የሚመጣው ምክንያቱም ሲከፋፈሉ። ሶ 3x square over x cube 3x ምክንያቱም x square በዚህ ይጠፋል ፕላስ እንልና 1 over x cube የሚጣፋ ነገር ስለሌለ 1 over x cube። በጣም ጥሩ። አሁንም አልጨረስንም። ይሄ ድረስ መተናል ማለት ነው። አሁን ሊሚት as x approach to infinity የእያንዳንዱን ሊሚት ደግሞ እንበታተን። ሊሚት as x approach to infinity 1 over x plus ሊሚት as x approach to infinity 1 over x cube the whole over ሊሚት as x approach to infinity አያችሁ ለዚህ ሊሚት ወሰድኩ 1 plus ለዚህ ሊሚት as x approach to infinity 3 over x plus ሊሚት as x approach to infinity 1 over x cube። so አሁን ሊሚት as x approach to infinity 1 over x ምን ይሆናል? አንድ ሲካፈል እዚህ ውስጥ ኢንፊኒቲ ስንተካ ምን ይሆናል? ይሄ ፓርት ዜሮ ይሆናል ምክንያቱም አንድ ሲካፈል ለትልቅ ቁጥር ዜሮ ስለሚሆን። እዚህ ጋርስ x ሊሚት as x approach to infinity 1 minus x cube ምን ይሆናል? እዚህ አንድ አለን ኦቨር ኢንፊኒቲ ዜሮ ይሆናል። የላይኛው ምን ይሆናል? በጣም ጥሩ ዜሮ ይሆናል ማለት ነው። ሶ አሁን የዚህስ ሊሚት as x approach to infinity 1 ማለት ደግሞ ምን ይሆናል? 0 plus 0 የላይኛው። እዚህ ጋር ደግሞ እቺኛው ምን ትሆናለች? 1 ምክንያቱም ከኤክስ ጋር ንክኪ ስለሌላት እቺ ኖርማል ኮንስታንት ስለሆነች ፕላስ እንልና ሊሚት as x approach to infinity 3 over x ምን ይሆናል? 3 ሲካፈል ለትልቅ ቁጥር 0 አይደል? 3 ሲካፈል ለብዙ ቁጥር 0 ብዙ ቁጥር ነሰንስ x ቦታ ኢንፊኒቲ ስንተካ ማለት ነው 0 ፕላስ ሊሚት as x approach to infinity 1 over x cube ምን ይሆናል? 0 so 0 plus 0 0 over 1 plus 0 plus 0 1 so 0 ሲካፈል ለአንድ 0 አያችሁ። ስለዚህ ሊሚት as x approach to በጣም እየጨመረ በሄደ ቁጥር ይሄ x ስኩዌር ስላለ ይሄ x ኪዩብ ነው። ስለዚህ ይሄ የሚጨምርበት ፍጥነት በጣም ብዙ ስለሆነ ይሄ ለዚህ ሲካፈል ኦልሞስት ፋንክሽናችን ይሄኛው አጠቃላይ ወዴት አፕሮች ያደርጋል? ወደ 0 አፕሮች ያደርጋል። ሶ አንድ የመጨረሻ ሐሳብ ልንገራችሁ። ሶ ሌላኛው ሐሳብ ለፖሊኖሚያል ሊሚት as x approach to infinity ተብሎ ለሚሰጥ ጥያቄዎች የሚያገለግላችሁን ይሄን ሐሳብ ልንገራችሁ። ለምሳሌ ይሄ p እና q ፖሊኖሚያል ናቸው እንበል። ፖሊኖሚያል ኢነሰንስ ያው ፓወራቸው ከ2 ከ3 ምናምን የበለጠ ማለት ነው። ሶ q በተመሳሳይ መልኩ ይሄ ነው። አሁን m ማለት ትልቁ ፓወር ነው ለp ማለት ነው። n ደግሞ ትልቁ ፓወር ነው ለማ ለq። አሁን ሊሚት as x approach to infinity p over q ተብሎ ከተሰጣችሁ አሁን የዚህ ሊሚት ቫልዩ 0 የሚሆነው የላይኛው ካነሰ ከትንሽኛው ፓወር አያችሁ። ይሄኛው ካነሰ ከስረኛው ፓወር። ይሄ ለምሳሌ ትልቅ ፓወር ከሆነ የመጀመሪያው ማለት p ትልቅ ፓወር ካለው ማለት ነው። p ትልቅ ፓወር ማለት እሺ ይሄን ሐሳብ ልንገራችሁ። አሁን ሊሚት as x approach to infinity የምንሰራበት ወይ ፖሊኖሚያል ፋንክሽኖች ፖሊኖሚያል ከተሰጠን p እና q የሚባሉ ሁለት ፖሊኖሚያል ከተሰጠን የዚህ ሶሉሽን 0 የሚሆነው የላይኛው ትንሽ ፓወር ካለው ስናነጻጽር። አሁን ትልቁ ፓወር ከዚህ ውስጥ ማን ነው? m ነው። ለq ደግሞ ትልቁ ፓወር n ነው ምክንያቱም
እዚህ ጋር m-1 እያለ እያነሰ ስለሚሄድ ማለት ያው በኦርደር አይደል ፖሊኖሚያል ፋንክሽን የሚጻፈው። በጣም ጥሩ። ዜሮ የሚሆነው የላይኛው ትንሽ ሲሆን፣ የላይኛው ማለት የፒ ፓወር ከኪው አንጻር ትንሽ ሲሆን ማለት ነው። የኪው ትልቅ ሆኖ የፒ ትንሽ ሲሆን ይሄ ማለት ኤም ከማ ካነሰ ከኤን ካነሰ ተግባብተናል። ይሄ ማለት ኤን ከበለጠ ማለት ነው። ሁለቱም እኩል ከሆኑ ኮፊሸንታቸውን ነው የምንወስደው። ኮፊሸንት ማለት ይሄው እዚህ ፓርት ላይ የተጻፈውን በኦቨር ፎርም አይደል የተጻፈው a1 ኦቨር b1 እንላለን ማለት ነው። ምን እኩል ከሆኑ ምናቸው ፓወራቸው ማክሲመም ፓወራቸው እኩል ከሆነ። ሌላኛው ደግሞ የላይኛው ትልቅ ሆኖ የላይኛው ማለት የፒ ፓወር ትልቅ ሆኖ የኪው ፓወር ከዚህ አንጻር ትንሽ የሚሆን ከሆነ ይሄ ማለት ኤም ግሬተር ዛን ኤን ሲሆን ማለት ነው። ኤም ሲበልጥ ከኤን ኦርደሩን በዚህ ወይ ይሄ ይሆናል። ይሄ ኢንፊኒቲ ይሆናል። ይሄ a1 ኦቨር b1 ይሆናል። ይሄ 0 ይሆናል። ሊሚት አት ኢንፊኒቲ አሰራር ይሄንን ይመስላል። የዛሬው ክላሳችን ይሄንን ይመስል ነበረ። ጥያቄ አስተያየት ካላችሁ እንቀበላለን። ቴሌግራም ላይ TNT ኢትዮጵያ ብላችሁ እንድታሳውቁን ይሁን። በርቱ። እንወዳችኋለን። መልካም ጊዜ